ይሄ እፎይ የማያመጣብን ጣጣ የለም። እግዚኦ 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 እግዚኦ። ቂጥ አይነካም እንጂ ብልቷን ብፈልግ በስተኋላ ብስትፈልግ አቁመህ ብትፈልግ ቁጭ ብለህ ብፈልግ ገልብጠህ እንደፈለክ አድርገህ ነኝ ምናምን ተመልከቱ። እንግዲህ ሰንበት ተማሪዋ ስታሸበሽብ ናግደልኝ ጭራሽ በዚህ ወጥ እፎይ ስለሚባል ወንድማችን ይሄ ወንድም እንግዲህ ቁርአኑ ላይ ያለውን የተናገረው የጨመረ ነገር ያለ አይመስለኝም። ምን አይነት ዘመን ላይ እንደተፈጠርን ምን አይነት ዘመን እንደመጣ አሁን ንጽጽር ብላችሁ አቡ ሃይደር እግዚአብሔር አያሳድርህ አንተን አህመዲን ጀበል እንደው ጅፍልል ያርግህ። ነበልኩኝ ልጅ ነኝ ሰንበት ተማሪ ነበልኩኝ ልጅ ነኝ ምናምን ተመልከቱ። እንግዲህ ሰንበት ተማሪዋ ስታሸበሽብ ስታቀራርብ ንስሐ ዝማሬም ስትዘምር ይቺ ነች እንግዲህ ሰንበት ተማሪ ነበርኩ ክርስቲያን ነበርኩ ቃሉን ሰማ ነበር የምትለው። በነበርማ ብዙ ነበሩ። ከስም አወጣጣቸው ጀምሮ ክርስቶስን የሚመስል ስም የተሰጣቸው ነገር ግን ከቤተ ክርስቲያን ወጥተዋል። አብ ያልተከለ ሁሉ ይነቀላል። ለምን እንደወጣች ሁላችሁም ባይምሯችሁ ገምቱ። መልሱ ሁላችሁ ጋር ይገኛል። ቂጥ አይነካም እንጂ ብልቷን ብፈልግ በስተኋላ ብስትፈልግ አቁመህ ብትፈልግ ቁጭ ብለህ ብፈልግ ገልብጠህ እንደፈለክ አድርገህ አክት እሷን ላውን አድርገህ አንተ ታችሁን ሆነህ እሷ ታችሁን ሆነህ አንተ ላውን ሆነህ እንደተመቸህ ሚስትህን ማረግ ትችላለህ። ቂጧን ብቻ ግን አላህን ፍሩ ይለናል። አላህ ወተቁላህ ይለናል። ቂጥ አይነካም ቂጥ አይነካም እንጂ ብልቷን ብፈልግ በስተኋላ ብስትፈልግ አቁመህ ብትፈልግ ቁጭ ብለህ ብፈልግ ገልብጠህ እንደፈለክ አድርገህ አክት እሷን ላውን አድርገህ አንተ ታችሁን ሆነህ እሷ ታችሁን ሆነህ አንተ ላውን ሆነህ እንደተመቸህ ሚስትህን ማረግ ትችላለህ። ቂጧን ብቻ ግን አላህን ፍሩ ይለናል። ሚስት ለመጨመር የሚያስገድደው ነገር ሁለተኛ ሚስት ሊሆን ይችላል። አንድ ኑራት ሁለተኛ ለመጨመር የመጨመር ማለት ሁለትም ሶስትም አራት የመጨመር የሚያስፈልገው ሚስትየቱ ለግንኙነት ፍቃደኛ ለመሆን ወይንም ችግር ካለባት ጅማዕ ለማድረግ ወይም ደግሞ ከባሏ ጋራ አልጋ ላይ ባላት እንቅስቃሴ ደካማ ከሆነች ሌላ ሴት እንዳገባ ግድ ይለዋል። ምክንያት ይኖራታል ደካማ የሆነችበት። አንዳንዶቹ የአኽላቅ ችግር በቃ ስነ ምግባራቸው ግርጭርጭ ያለ ከባሏ ጋር መተኛት የማትፈልግ የሆነ መዛጅ የለም የሆነ እንደፈለገች የምትንቀሳቀስ ሴት አለች። አዎ ዛሬ ደብሮኛል እዛተኛ ምናምን ትላለች። በመሰረቱ ባል ሚስቱን ለግንኙነት ጠይቆ ያቺ ሴት እምቢ ብላ ካደረች እስከሚነጋ ድረስ መላእክት ሲረግማት ያድራል። ጧት ጠይቋት እምቢ ብላ ከዋለች እስከሚመሽ መላእክት ሲረግማት ይውላል። ጥንቃቄ አድርጉ እዚህ ላይ ኦኬ። ባሎቻችሁ እንዳትከለክሉ። በየትኛውም ሐል ላይ ሆነች ነይ ካለ መምጣት አለብሽ ኢላ ወሊድ ደምና የሐይድ ደም ሆነች ሲቀር ከዚህ ውጪ በየትኛውም አጋጣሚ ነይ ካለች መምጣት አለበት። ኒሳኡኩም ሐርሱን ለኩም ፈእቱ ሐርሰኩም። ሚስቶቻችሁ እርሻዎቻችሁ ናቸው በፈለጋችሁት መልኩ ማረስ ትችላላችሁ ብሏል አላሁ ሱብሓነሁ ወተዓላ ነው ያለው። በፈለገበት ሙድ አንቺን መጠቀም ይችላል። ይህን ነገር ማስጠቀም የማትችል ሴት ባልየው ሌላ ሴት እንዲጨምር ይገደዳል። የመጀመሪያው ምንድነው? አኽላቅ መግረጭረጭ ጸባይ በቃ አንዳንድ ሴቶች ማሻአላህ ጸባይ ሸጋ አሉ ያልካቸውን እሺ እንዲያርግሽ ብዙ ሴቶች አሉ። ያ ሰላም አለይኩም አላህ ይወፍቃችሁ። እንደሰማችሁት ነው። ሴቶች ሙስሊሞች አትግረጭረጩ ባላችኋል ያሚፈታችኋል። መግረጭረጭ ምንድነው እሱ? መግረጭረጭ አንዳንዶቹ ግርጭረጭ ይላሉ አለ ባይዘይ ቆም ብላችሁ አስቡ እስቲ። ለወንዱ እስከ 4 እንዲያገባ ተፈቀደለት። ከዛ ደግሞ ቁጥር አልባ ባሪያዎችን እንዲገናኝ ተፈቀደለት። ከዛ በተጨማሪ ደግሞ ሱራ ኒሳ አያ 20 ላይ ከአራቱ በተጨማሪ መቀየር ከፈለገ በገንዘብ መለወጥ ይችላል ሚስት። አያ 24 ላይ ደግሞ የሴቶች ምዕራፍ
በገንዘብ ጊዜያዊ ወሲብ ማድረግ ይችላል፣ ተፈቅዶለታል። ሱራ ኒሳ አያ 3 ላይ ደግሞ እስከ 4 ተጨማሪ ደግሞ ባሪያዎችን እንደፈለገው መገናኘት ይችላል፣ እንደፈለጋቸው ማረስ ይችላል ሲል ሰምታችሁታል አይደለ? ይህንን አዋቂዎችን ብቻ ለሚያካትተው በእስልምና ህፃን ልጅን የ1 ዓመት የ2 ዓመት ህፃን ልጅን አግብቶ ማረስ ተፈቅዶለታል። ማረስ የሚለው ኢላሚቷ ምዕራፍ አያ 223 ላይ እንደፈለገ ወንድ ሴቷን ማረስ ይችላል ይላል። ህፃን ልጅን ሱራ የፍቺ ምዕራፍ አያ 4 ላይ ፔሪየድ ማየት ያልጀመረችን ህፃን ልጅ አግብቶ መፍታትም ይችላል፣ ተገናኝቷት ማለት ነው። ህፃን ልጅ የ5 ዓመት የ2 ዓመት የ3 ዓመት ልክ ነብያቸው በ52 ዓመቱ አካባቢ የ6 ዓመት ህፃን ልጅን እንዳገባው ማለት ነው። ባሪያ ግን ቁጥር አልባ ባሪያ ሙስሊም መገናኘት ይችላል፣ ተፈቅዶለታል ወንዱ። ሴቷ ግን አንድ ቀን እንትን ብትል መላእክቶች እንዲረግሟት አላህ ይልካል። ወሲብ አሳስቦት ማለት ነው። አላህ መልአክ ልኮ ለምንድን ነው ባልሽን ዛሬ ያላስደሰትሽው ብሎ ሌሊቱ ከማታ ጀምሮ እስከ ጠዋት ድረስ መላእክቶች ይረግሟታል ይላል። ይሄ የወንዶች ድር ነው እንጂ ሃይማኖት ነው እንዴ? እንዴት ነው እሱ? ፈጣሪ ፍትሃዊ ነው ካላችሁ የሴቷን ስሜት አያስብም ወይ? ወንዱስ ደካማ ከሆነ ኢምፖተንት ከሆነስ እሷስ በስሜት መቃጠል አለባት? 100 ባሪያዎችን በአንድ ቀን መገናኘት ተፈቅዶለታል ከፈለገ ወንዱ። ባሪያ ቁጥር ውስጥ አይገባም። ሚስት ብቻ ነው 4 ቁጥር የሚገባው። ግን ከአራቱ በኋላ መቀየር ከፈለገ በገንዘብ መቀየር ይችላል። ይህ የእስልምና ሃይማኖት አስተምሮ ነው። ዛሬ ማታ በዚህ ጉዳይ ላይ ከባሪያ ጋር በተያያዘ እንዲሁም ደግሞ ይሄ እፎይ የማያመጣብን ጣጣ የለም። እግዚኦ 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 እግዚኦ። ሊጡን ያቦካሉ። ሊጡን እንደ ሴት ብልት ይገናኙታል። እስልምና ይፈቅዳል ምናምን ብሎ እኔ ዳቦ መብላት ነው የዘገነነኝ በእውነት ይሄ ቁርአን የሚፈቅድ ከሆነ ሐዲሱ የሚፈቅድ ከሆነ ይሄ በጣም ጸያፍ ነው። በዚህ ዘመን የሚደረግ ከሆነ አላቅም እና ዳቦ ቤት መብላት ነው በቃ። እንግዲህ ሌላ ምን ይደረጋል? ምን አማራጭ በእውነት ይህን ሰሞኑ እኔ ያልሰማሁት ጉድ የለም በእውነት እንዴት አይነት ነገር እንደሆነ አላቅም እና ያልሰማሁት እንትን የለም። ይህን እኔ ድሮ አላቅም በእውነት እኔ አላቅም ድሮ አላቅም። እነሱ አሁን ከወዳጅ በቃ ለክርስቲያኑ ምናምን መሸጥ ለመግዛት ግን እስላም ጋር ሄደ የሚሉት ነገር አለ እና አሁን እንግዲህ አሁን እፎይ ያላመጣው ጣጣ የለም። ሊጥ ተደርጎ አሁን ሊጥ ተደርጎ እሺ፣ በዛ ተቀላቅሎ ዳቦ ቤት ይሸጣሉ። ምንድን ነው በእውነት መስማት የሌለብንን ነገር ሁላ ነው ይሄ ቲክቶክ አምጥቶ ያሰማን። ምን አይነት ዘመን ላይ እንደተፈጠርን ምን አይነት ዘመን እንደመጣን አሁን ንጽጽር ብላችሁ አቡ ሃይደር እግዚአብሔር አያሳድርህ አንተን አህመዲን ጀበል እንደው ጅፍልል ያርግህ። መከራው ክርስትናዬን አጣፈጠው፣ ስደቱ ማዕተቤን አጠበቀው። በሞት መንደር መከራው ክርስትናዬን አጣፈጠው፣ ስደቱ ማዕተቤን አጠበቀው። በሞት መንደር